አሁን ኢትዮጵያ ውስጥ ፌሚኒዝምን እናራምዳለን የሚሉ ብዙ ወጣት ሴቶች ሚዲያው ላይ እናያለን። ግን እኔ የምለው ሴቶችን እኩል ከወንዶች ማብቃትና እኩል መስራት እንችላለን ነው ወይስ ሴትነታችን እንድንጠላ ከተፈጥሮ ጋር እንድንጣላ ነው? እኔ በጣም ግራ እየገባኝ ነው እውነት ለመናገር። ሴቶችን እኩል የሆነ ኦፖርቹኒቲ ያስፈልገናል ከማለት ይልቅ ከተፈጥሮ ጋር እንድንጣላ የሚደረገው ጥረት በጣም በዝቶ ስለታየኝ ነውና እስኪ ስለሱ አንዳንድ ትዝብቴን ሹክ ለበላችሁ ብዬ ነው። ከኔ ጋር ሁኑ። Beautiful, elegant, intelligent, capable, loving, majestic. ሴቶችን ከሃይማኖት ተቋማት ማውጣት ነው አንግሌ። that's my only angle ፌሚኒዝም ራሱ አይደለም የኔ አንግል። ሴቶች ከሃይማኖት ስርዓት ውስጥ ከወጡ ወይም ከሃይማኖት አስተሳሰቦች ውስጥ ከወጡ it's just only natural. Anyway, I'm so glad to see that you guys are coming to the realization that religion is actually a weapon formed against women. ለሴቶች ጠላት የሆነ ኢንስቲትዩሽን ነው ራሱ። for some ለአንዳንድ ወንዶች ሊጠቅማቸው ይችላል፣ ስትራክቸር ስለሚሰጣቸው ቢሄቪየራቸው ማኔጅ ስለሚያደርግ ሊጠቅም ይችላል። ግን ለሴት ግን ኮምፕሊትሊ ካውንተር ኢንቱዊቲቭ የሆነ አጌንስት የሆነ አእምሯን እንትን ካለችበት ከፍታ አውርዶ መሬት ላይ የሚያስቀምጣት አይዲዮሎጂ ነው ብዬ ነው ማስበው። በብዙም ከዛ ከዶክተር ማህሌት ጋር በጣም እስማማለሁ። ያ ሳይኪ ከዚህ በፊት እንግዲህ ጆርዳን የተባለች እህት አይ ቲንክ ሴቶች ወንዶች ጥገኞች ናቸው የሚል ነገር መሰለኝ እንደዛ አይነት መልስ ነው የምትመልሰው። ብቻ ግን መልሷ እንዴት እንደሚያስጠላ ማለት እውነት ለመናገር ወንዶች እናንተ ናችሁ ከማህፀን ላይ ቁጭ ብላችሁ ደማችን አጥንታችን ወስዳችሁ ከዛ ደግሞ ከተወለዳችሁ በኋላ ሰውነታችን ላይ ተጣብቃችሁ ጡታችን እየጠባችሁ ደማችን እየጠባችሁ እንዲህ የሆናችሁ እናንተ ጥገኞች የሆነ በቃ እንደ እንስሳ እንደ ምናምንም አርጋ ስላችሁ እኔ በጣም ነው የገረመኝ ማለት ነውና አሁን ምንዝም እናራምዳለን የምትሉ ኢትዮጵያውያን ሴቶችን እናበቃለን ሳይሆን ዲፕ ስትገቡ ማለት ነው በደንብ ስናያችሁ ሴትነትን እንድንጠላ ሴትነት ጋር እንድንጣላ ተፈጥሮን እንድንጠላ በቃ ተፈጥሮ ሴቶችን አውርዳ እንደሰራቻት አድርጋችሁ ማለት ነው። እንግዲህ እኛ የማንፈልግ ሴትነታችን በቃ ተፈጥሮ በብዙ ነገር የጣለችን መስሎ ኢንተርቴን የምታረጉ ሰዎች በስታችኋል ማለት ሴትነታችን እንድንጠላ ሴትነት ማንነታችን መጥፎ እንደሆነ እንደርግማን እንደሆነ እንድናስብ ነው በአብዛኛው እየተደረገ ያለው ማለት ነውና በጣም ግራ እየገባኝ ነው እውነት ለመናገር። ሴቶችን መርዳት ሳይሆን ሴቶችን ማንቋሸሽ ከዛ ደግሞ ያንን ነገር ኢንተርቴን ይደረግና እዚህ ሚዲያ ላይ ከዛ ሴቶች ደግሞ ወደ ሌላ ነገር እንዲሄዱ የመደረግ ነገር ማለት ነው። ከተፈጥሮ እንዲወጡ ለምን ተፈጥሯችሁ ትክክል አይደለም ተብሎ እየተሰበከ ስለሆነ እና ውዶችዬ ሴቶችን የተሻለ ቦታ ላይ ከማብቃት ይልቅ ሴቶችን የመጥላት ሴት ማንነታችንን የመጠየፍ ነገር ነው እያየሁበት ያለሁት። እኔ ደግሞ ሴትነቴ ውበቴ እናትነቴ በጣም ማንነቴ ደስ የሚያሰኝ ነገር አንቺ እንዳልሽው ወይም አንዳንድ ሴቶች እንደምትሉት ማለት ነው ተጣብቀው ምን ብለው ሳይሆን እኔ የሁለት ወንድና የአንድ ሴት ልጅ እናት ነኝ። በብዙ ነገር ከምንም ነገር ተነስቼ አችብ ያደረኳቸው የተለያየ ነገሮች አሉ በህይወቴ ላይ ግን እንደ እናትነቴ ማለት ነው በጣም ደስ የሚለኝ ነገር እዚህ ምድር ላይ የለም። እናትነት በቃ ተፈጥሮን ማየት ማለት እኔ ዩዥሊ እናትነት በአብዛኛው የሚመስልን በጣም ከባድ ነገር በቃ ፌቨር እንዳደረጉልን እናቶቻችን እኔ እንደዛ ነው ብዬ አላሰብም። አሁን ልጅ ከወለድኩ በኋላ ማለት ነው እናትነት በጣም ደስ የሚል ማንነት ነውና በእናትነት ውስጥ በጣም ደስ የሚል ነገር በቃ የፈለገውን ነገር እዚህ ምድር ላይ አቺቭ አድርግ እንደ እናትነቴ ትልቅ ቦታ የምሰጠው ምንም ማንነት የለኝም እውነት ለመናገር የፈለገው እዚህ ምድር ላይ ማለት ነው ትልቅ ነገር ክሬት ባድርግ እና ያንን ማንነቴ ነው እንድጠላው እየነገራችሁኝ ያለሁት ማለት ነውና ይሄ ነገር ከተፈጥሮ ጋር እንድንጣላ ራሳችንን እንድንጠላ ከዛ ደግሞ አልፎ አሁን እምነቶች ናቸው የእምነት ተቋሞች ናቸው ይሄንን ያድርግ። እንግዲህ ስለሌሎች አላቅም እኔ ኦርቶዶክስ ክርስቲያን ነኝ። ስለ ክርስትና ላውራ። ክርስትና እግዚአብሔር አባት
ምድር ላይ አሁን ደግሞ ገና ነው እንግዲህ ገና የክርስቶስ ልደት ነው እንግዲህ አንዳንድ የክሪስማስ ትሪ ምናምኖችን አሳያችኋለሁ። ያ ባክግራውንዱን እሱ እየተጠቀምኩኝ ነው ማውራት የፈለኩትና የእግዚአብሔር የክርስቶስ ልደት ነው እንግዲህ እግዚአብሔር አባት ልጁን ወልድን ልኮ ምድር ላይ ያረፈው ከቅድስት ድንግል ማርያም ማህፀን ላይ ነው። እንግዲህ ዓለምን የሚያድን አባት ዓለምን የሰራ አባት ዓለምን የሚያድን ልጁን የላከው ከአንድ ቅድስት ድንግል ማርያም ሴት ከሆነች ነው ማህፀን ያስቀመጠው ማለት ነውና መጽሐፍ ቅዱስ ያንን ትልቅ ማለት ክርስትናችን እምነታችን ያንን ትልቅ በረከት ማንነታችን እየነገረን ምን አይነት ተወዳጅ ተመራጭ ፍጥረቶች እንደሆነን የሚነግረን እንጂ ሴትነታችን እንዲጠላን የሚያደርገን አይደለም። እውነት ለመናገር የእምነት ተቋሞችንም በአብዛኛው እንግዲህ ስለ ክርስትና ነው ማወራው ስለማውቆሱ ስለሆነ ማለት ነው። የትም ቦታ ላይ ሴት ስትከብር ነው እንጂ ሴት ስትዋረድ አላየሁም። እና በቃ ማንነታችን ነጥቃችሁ ተፈጥሯችን ጋር አጣልታችሁ ጭራሽ ስለምናምን በጣም ነው የሚገርመው ማለት ነውና እኔ ሴትነቴ ውበቴ እናትነቴ ማንነቴ በጣም የምወደው ነው። ምድርን የሚያንቀጠቅጥ ስራ ብሰራ እንኳን እውነት ለመናገር እንደ እናትነቴ እናት እንደሆንኩበት ነገር የሚያስደስተኝ ነገር ይኖራል ብዬ አላስብምና ከዚህ ማንነቴ እንድወጣ የምትነግሩኝ ሰዎች በቃ የሆነ ቦታ ላይ ራሴን ጠልቼ እኔ ራሴ የማልገኝበት ሴትነት የማይገኝበት ቦታ ላይ እንድገኝ ነው እያደረገ ያለና ሴቶችን ማጠንከር ሳይሆን ሴቶችን መግደል ማንነታችን መግደል ራሳችን እንድንጠላ ራሳችን በቃ ሰዎች ጋር እኩል እንዳልሆነን እንድናስብ የምታደርጉ ሰዎች በስታችኋልና እኔ አይ ዶንት ኖ እንዴት እንደሆነ አላቅም። ሴቶችን በማብቃት አምናለሁኝ። እኔ በጣም ጠንካራ ሴት ነኝ፣ ጠንካራ እናት ነኝ፣ ጠንካራ ቢዝነስ ውመን ነኝ። እውነት ለመናገር በብዙ ነገር በጥንካሬ አምናለሁኝ። ግን እየተደረገ ያለው ሴቶችን ማጠንከር ሳይሆን ከማንነታችን ላይ እንድንወጣና ራሳችንን እንድንጠላ ነው። እና ራሱን የጠላ ሰው ደግሞ የቆሻሻ ነገር ተገዢ ይሆናልና ወደዛ እያዘጋጃቻችሁን ያላችሁትና ትክክል አይደለም ብዬ አስባለሁ። ሴትነቴ ውበቴ ነው። ሴትነቴ ማንነቴ ነው። እናትነቴ ልዩ ነው ለኔ እና ልዩ የሆንኩትን ሴት እግዚአብሔር የባረከኝን ሴት አድርጎ ሲፈጥረኝ በጣም በሴትነቴ ደስ የሚል ሴት ሆኜ እያለ ለምንድነው ህይወቴን ተፈጥሮዬን እንድጠላ የምደረገው እዚህ ሚዲያ ላይ ማለት ነውና እሱን ነገር በጣም እቃወማለሁ። በቃ ወንድና ሴት የተለያየን ሰዎች ነን ብዬ አምናለሁ። ወንዶች ክሬት የተደረጉበት ነገር አለ፣ ሴቶች ክሬት የተደረጉ ሁለት የማይገናኙ ነገሮችን እያመጣችሁ እያወዳደራችሁ በቃ እኔ እኮ ግራ ነው የሚገባኝ። ሁልጊዜ ነው የምለው ማለት ነው ፀሐይና ጨረቃ ሁለቱም ብርሃን አላችሁ፣ ግን ሁለቶችም የተለያየ ፐርፐዝ አላችሁ። ሁለቶችን ልናወዳደር አይገባም። እና ለምን ሁለቶች ተፈጥሯቸው ልዩ ነው፣ የተለያየ ተፈጥሮ ነው ያላቸው። ተፈጥሮ ልዩ የሆነን ነገር ማወዳደር አይቻልም ውዶችዬ። እና ሴቶች ነን፣ ወንዶች የተሰሩበት መንገድ አለ፣ ሴቶች የተሰሩበት መንገድ አለ። ሴቶችን በዚህ ወይ አይደለም ማጠንከር ያለብን ማለት ነው። እና ይሄ ትክክል አይደለም። እውነት ለመናገር ሴትነትን የሚገድል ማንነትን የሚገድል ተፈጥሮ እንዲያቆም የሚፈለግ ከእግዚአብሔር ማለት ነው ከሰራን እኔ የሰራኝ የሰው ልጅ የእግዚአብሔር ቤተ መቅደስ ነው ብዬ አስባለሁ። ሰሪ አባቴ ነው የሰራኝ ያቀኛል ማለት ነውና ለዛ ነው ሴት አድርጎ የሰራኝ። ያንን ደግሞ ተቀብዬው ደስ ብሎኝ ነው የምኖረው ማለት ነው። በቃ እያንጸባረኩ ወይኔ ብዬ ማለት ነውና ወንዶችን በሚመጣባቸው ችግር አሁን ለምሳሌ የሀበሻ ወንድ ይባላል እዚህ ሚዲያ ላይ በአብዛኛው ማለት የሀበሻ ወንድ እንደዚህ ነው የሀበሻ ወንድ። እውነት ለመናገር ሀበሻ ወንዶችም ችግር ካለባቸው ታውቃላችሁ ሴቶችም ተጠያቂዎች እንደምንሆን። ለምን እነዚህን የሀበሻ ወንዶች የወለድናቸው ያሳደግናቸው የሀበሻ ሴቶች ነንና በወንዶች ድክመት ተጠያቂዎች እኛም ነን። እውነት ለመናገር እኔ የሁለት ወንድ ልጆች እናት ነኝ፣ የአንድ ሴት ልጅ እናት ነኝ ማለትና ልጄን በትክክል ጥሩ ባል እንዲሆን፣ ጥሩ ፍቅረኛ እንዲሆን፣ ጥሩ ወንድ እንዲሆን፣ ጥሩ አጋዥ እንዲሆን አድርጌ ካላሳደግኩት ተጠያቂ መሆነው እኔም ነኝና ሁልጊዜ መጥፎ የሀበሻ ወንዶች ባየን ቁጥር ሁልጊዜ የሀበሻ ወንዶች ተብሎ እንዲጨፈጨፉ ነው እውነት ለመናገር አልፈልግም።
ለምን ወንዶችን የምናበቃቸው የምናሳድጋቸው እኛ ሴቶችም ጭምር ጭምር ሳይሆን በአብዛኛው እንግዲህ ብዙ ጊዜ ልጆቻችን የሚሰሩት ከኛ ጋር ስለሆነ ማለት ነው። ተፈጥሮም ያንን ስለሚሰጠን እናቶች ጋር ብዙ ሰዓትን ስለሚያሳልፉ ማለት ነው። ስለሆነ የሀበሻ ወንዶች ተብሎ ብቻውን መወቀስ ራሱ አለበት ብዬ አላስብም። ችግርም ካለ የችግሩ ተካፋዩ እኛ ሴቶች ነን ማለት በጣም ብዙ የምንሰራባቸው ነገሮች አለን። ያሆኖ እያለ ግን ፌሚኒዝም እናራምዳለን ፌሚኒስቶች ነን እያለን በቃ የሴቶች ጥላቻ እውነት ለመናገር ሴትነት እንዲጠላ ማለት ነው የሚደረገውን ነገር እቃወማለሁኝ። ችግር ካለ ሁለታችን ነው። የወንዶች ችግርም ካለ እውነት ለመናገር እኛ የሀበሻ ሴቶች ያሳደግናቸው ናቸውና አሁን ብዙዎቹ እዚህ ሚዲያ ላይ እንግዲህ ከባሎቻቸው ጋር ሲጣሉ ወይ በሆነ ነገር ችግር ሲደርስ ወጥተው ወንዶችን ይሳደባሉ። የሚገርመው ደግሞ ወንድ ልጆች ያላቸው ጭምር ናቸው ማለት ነው። እኔ በጣም ነው የሚገርመኝ ማለት እነዚህ ልጆችን እንዴት አድርገው ነው የሚያሳድጓቸው? ምን አይነት ጓደኛ፣ ምን አይነት ፍቅረኛ፣ ምን አይነት ባል፣ ምን አይነት የቤተሰብ ማለት አጋር አድርገን ነው የምናሳድጋቸው። ወደ ራሳችን ሁላችንም ብንመለከት መልካም ነው ብዬ አስባለሁ ማለት ነው። በቃ በዚህም ሆነ በዛ ችግር ካለ ኮሚኒቲያችን ላይ ሁላችን እኩል እንጠየቃለን እና እኩል ነው መስራት ያለብን ብዬ ነው ማስበው። ውዶችዬ እባካችሁ ሴትነታችን ውበታችን፣ ሴትነታችን ማንነታችን፣ ሴትነታችን ጸጋችን፣ ሴትነታችን ሁሉ ነገራችን የሆነ በጣም ራሳችን የምንወድ ብዙ ሴት እናቶች አለንና ሴትነቴ ማንነቴ ነው። ሴትነቴን እወዳለሁ። እግዚአብሔር እንደዛ አድርጎ ስለፈጠረኝም አመሰግናለሁ። እውነት ለመናገር ውዶች እስካሁን ድረስ ከኔ ጋር ስለነበራችሁ አመሰግናለሁ። ባለንም በሌለን ነገር ሁሉ እግዚአብሔርን አመስጋኝ እንሆንላለሁ። በሚቀጥለው ጊዜ እስክንገናኝ ቸር ሰንብት። መልካም በዓል ባይ